ከተመሰረተ 90 ዓመታትን ያስቆጠረው የኢፌዴሪ አየር ኃይል በዘመን ጅረት ውስጥ የከፍታውንና የዝቅታውን ጊዜያት እንዲሁም የተቋሙን የውጊያ የመፈጸም አቅሙን ለማሳደግ ከትላንት እስከ ዛሬ የተጓዘበትን ርቀት እንመለከተዋለን። አብራችሁን ቆዩ። በታሪክ ኢትዮጵያ እንደ አየር ኃይል ያሉ ታላቅ ዘመናዊ ተቋማትን ቀድሞ ከገነቡ ሀገራት መካከል አንዷ ነች። ለመጀመሪያ ጊዜ አውሮፕላን በኢትዮጵያ ምድር ነሐሴ 12 1921 ዓ.ም አርፏል። በዚህ ወቅትም የኢትዮጵያ አቪዬሽን ልደት ተበሰረ። በ1928 ዓ.ም የአየር ኃይል የሚል ስም በመያዝና አዛዥ የተመደበለት ተቋምን መመስረት ተችሏል። ይህ ደግሞ ዘንድሮ 90 ዓመታትን ያስቆጠረው አንጋፋ ተቋም እንዲኖራትም ኢትዮጵያ ምክንያት ሆናል። በንጉሠ ነገሥት ዳግማዊ አፄ ኃይለ ሥላሴ ዘመነ መንግስት በተለይ ከዳግም የጣሊያን ወረራ በኋላ ተቋሙን የማደራጀት ሰፊ ተግባራት ተከናውኗል። በዚህም የምዕራባውያን በተለይ የአሜሪካን ትጥቆችን በስፋት የታጠቀ አየር ኃይል መፍጠር ተችሏል። ይህ ጊዜ ወርቃማ ጊዜ ነበር ማለት ያስችላል። በ1950ዎቹ በተጎጫሌ ዘመቻ በኡጋዴን በኩል የተነሳውን የሶማሊያ ወረራን በማክሸፍ አየር ኃይሉ ታላቅ ገድልን አስመዝግቧል። በሌላ በኩል በ1954 ዓ.ም በዓለም አቀፍ የሰላም ማስከበር ተልዕኮ የኮንጎ የጎላ ተሳትፎ በማድረግ ደማቅ ታሪክን አለው። ከንጉሠ ነገሥቱ ውድቀት በኋላ የደርግ መንግስት ኢትዮጵያን ሲረከብ በያዘው ርዕዮተ ዓለሙ ምክንያት ወዳጅነቱን ወደ ሶቪየት ህብረት አዛውሯል። በዚህም የሶቪየት ህብረትን የደርግን መንግስት በርካታ ትጥቆችን ማለትም ከሚግ 21 ሚግ 23 ራዳሮችን ሚሳኤሎችን በማስታጠቅም ጭምር ትልቅ ስራ ሰርታለች። ደርግ ወደ ስልጣን ከመጣ በጥቂት ዓመታት ውስጥ ማለትም በ1969 እና በ1970 ዓመተ ምህረት የዳግም የሶማሌ ወረራን በማክሸፍ እና ከ25 በላይ የጠላት ጀቶችን በአየር ለአየር ውጊያ በማውደም በካራማራ ተራሮች ታላቅ የአውደ ውጊያ ገድልን ሲጽፍ አየር ኃይሉ ሚናው ከፍተኛ ነበር። ከደርግ ውድቀት ማግስት ደግሞ ኢትዮጵያን የተቆጣጠረው ወይንም የተረከበው ኢህአዴግ ገና ወደ ስልጣን ሲመጣ የትኩረት እንዲሁም ደግሞ የቂም ማዕከል አየር ኃይሉ ነበር። ስለዚህም አብራሪዎቹን በመበተን ተቋሙን የማፍረስ ስራም መስራቱን ተከትሎ የተቋሙ የቁልቁለት ጉዞ አንድ ብሎ ጀመረ ማለት ነው። ደርግ በሚወድቅበት ጊዜ ይሄ ተቋም እንዳለ ፈረሰ። ሰውም ተበተነ፣ ትጥቁም ተበተነ። የኢህአዴግ መንግስት ከዓመታት በኋላ አየር ኃይሉን ለማደራጀት ጥረቶችን አድርጓል። አዳዲስ ትጥቆችን ለማሰባሰብ ሞክሯል። ከዚያም ከ1988 ዓ.ም ጀምሮ በኢትዮ ኤርትራ ጦርነት ተልዕኮዎችን ፈጽሟል። በ2010 ዓ.ም የመጣው የለውጡ መንግስት ለኢትዮጵያ ሀገረ መንግስት ግንባታ ተቋማት ብቁና ተወዳዳሪ እንዲሆኑ ለማስቻል መስራት አለብኝ ብሎ ሲነሳም ከፍተኛ ትኩረት ከሰጣቸው ተቋማት መካከል አየር ኃይሉ ዋነኛው ነበር። በእርግጥ አየር ኃይሉ ከ40 ዓመት በላይ በማገልገል ጊዜያቸውን በጨረሱ እንዲሁም ባረጁ አይሮፕላኖች የተሞላ ተማሪዎችን ማሰልጠን እንኳን የማይቻልበት ጊዜ ላይ ተደርሶ የነበረ ከመሆኑም በላይ አይበለውና ሀገር ብትወረር እንኳን ፈጣን ምላሽ ለመስጠት የሚያስችል ተዋጊ ጀት ያልነበረው ተቋም ነበር። በመሆኑ ፈርሶ የነበረውን ተቋም የዘመኑን ቴክኖሎጂ በሚረዳ የሰው ኃይል በትጥቅ በውጊያ መሰረተ ልማት ግንባታ የተቋሙን አካባቢ የመቀየር ተግባራትን በማከናወን ተቋሙን የማዘመንና የማሻሻል ስራዎች አህዱ ተብሎ ተጀመረ ማለት ነው። በተለይ ተቋሙ ከብሔር እንዲሁም ከፖለቲካ ከሃይማኖት ወገንተኝነት በማላቀቅ ለሀገር ዘብ እንዲቆም ለማስቻል በርካታ ስራዎች ተሰርተዋል። በሌላ በኩል የውጊያ መሰረተ ልማትን የማዘጋጀት በአጠቃላይ ዘመኑን የሚመጥን የፖሊሲና የስትራቴጂ ለውጥ በማድረግ ወደ ስራም ተገብቷል። የዘመኑን የውጊያ አውሮፕላኖችን በመታጠቅም ሲስተማቸውን ከአናሎግ ወደ ዲጂታል የመቀየር ስራዎችም ተሰርቷል። የውጊያ አውሮፕላኖችን የመጠገን የማሻሻል ተግባራትም በብቃት የሚወጡ ባለሙያዎችን የማፍራት እንዲሁም የእውቀት ሽግግር የማድረግ ጭምር ከፍተኛ ተግባራት ተከናውኗል። አሁን ላይ የውጊያ የትራንስፖርት የማሰልጠን አቅም በተሟላ ሁኔታ ጨምሯል ማለት ይቻላል። በሌላ በኩል በሰው አልባ አውሮፕላኖችም ግዳጁን ለመፈጸም የሚያስችል አቅምም ተፈጥሯል። በተለይ የውጊያ እንዲሁም በልዩ ልዩ ተልእኮችን የሚሆኑ ድሮኖችን ለማምረት የሚያስችል ማዕከል መገንባት መቻሉም የአየር ኃይሉን ከፍታ ጉዞ ለማሳደግ ተችሏል። ኢትዮጵያ የምትገኝበት ቀጠና ስትራቴጂ ተለዋዋጭ ሁኔታዎች የሚስተናገዱበት መሆኑን ተከትሎ ብሔራዊ ጥቅሟን የሚያረጋግጥ አየር ኃይል ለመፍጠር እየተደረገ ያለው ጥረት ትልቅ ጅማሮ ነው። በመሆኑም አምና ፀሐይ 2 አውሮፕላንን በራስ አቅም የመገጣጠም ስራም ተከናውኗል። ይህም እንደ ስኬት የሚቆጠር ነው። ኢትዮጵያ በራሷ አየር ኃይል ለመጀመሪያ ጊዜ ፀሐይ 2ን ገጣጥማለች። በጣም በርካታውን ፓርት ሰርታ የሚቀራትን ደግሞ ኢምፖርት አድርጋ ገጣጥማለች። በታሪካችን የመጀመሪያዋ ፀሐይ
ልምምድ ምናልባት ትሆን የምትሆን አውሮፕላን ናት። ይሄኛው አውሮፕላን ግን ለልምምድም ይሆናል። 4 ቦምብ መያዝ ይችላል፣ ለውጊያም መሆን ይችላል። በአንድ ሰውም በሁለት ሰውም ሊበር የሚችል አውሮፕላን ለመጀመሪያ ጊዜ ኢትዮጵያ አየር ኃይል ማምረት ችሏል። በሀገር ውስጥ በቀጠናው እንዲሁም ደግሞ በአህጉር አቀፍ የሰላም ማስከበር ተልእኮዎች እንዲሁም ውጊያዎች በመሳተፍ አኩሪ ታሪክ ያለው አየር ኃይሉም በትውልድ ቅብብሎሽ 24 ሰዓት በተጠንቀቅ በመጠበቅ የሉዓላዊነትና የነጻነት ደጀን በመሆን አኩሪ ገድል ፈጽሟል። በእርግጥ በ2022 ዓ.ም ወይንም እንደ አውሮፓውያኖች የዘመን ቀመር በ2030 ተቋሙን ከአፍሪካ ቀደም አየር ኃይል ለማድረግ ራዕይ ተሰንቆም በትኩረት እየተሰራ ከመሆኑ በዘለለ የባለፉት የ90 ዓመታት የሉዓላዊነትና የግዛት አንድነትን የማስጠበቅ ጉዞውን የሚመጥን ተቋም እንዲሆን ማስቻል ተቀዳሚ ግቡም ሆናል። ለዚህ ደግሞ በመደመር መንግስት የተጀመረው አየር ኃይሉን የለውጥ ጉዞ እንዲሳካ እየተሰሩ ያሉ ስራዎች አሁን ላይም አንድምታው ትልቅ ሆኗል።